ተናግሮታል በማለት ሰለሞን ቀድሞ ተናግሮታል ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ ሰላምና ጤና ለእናንተ እንመኛለን ትስታችን በኢቢኤስ ነው እንደምን ሰንብታችሁልናል እኛ እጅግ በጣም ሰላም ነን ያራዶቹ መንደር ሁሌ እንጠቅሳታለን እቺን አካባቢ ማነች ካዛብላንካ ይሏታል የሰፈሩ ልጆች ካዛ ኢንቺስ ወይም ደግሞ ካዛንቺስ በመባል ነው የምትታወቀው ይያቻ አካባቢ እንግዲህ ከአዲስ አበባ ከቀደምት ከተቆረቆሩ መንደሮች ሰፈሮች መካከል አንዷ ናት በተለይ ካዛንቺስ ከስያሜው ነው እንደምንረዳው የመንግስት ሰራተኞች መኖሪያ ቦታ ወይ መኖሪያ አካባቢ ማለት ነው ካዛንቺስ አብሪቬሽን ነው በጣሊያንኛ ትንታኔውን እንደነገሩኝ ካዛንቺስ የሰፈር ትዝታ ብቻ አይደለም ያላት በተለይ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አሻራ ያላት በኢትዮጵያ የስነ ጽሁፍ ታሪኩም ውስጥ ትልቅ አሻራ ያላት ስፍራ ናት ካዛንቺስ በሌላ መልኩ ደግሞ መገናኛም ናት ወደ ተለያየ አካባቢ የሚሄዱ የቀድሞ አራዶች የሚገናኙባት የሚሰባሰቡባትና እዚህ ደግሞ የተለያየ የዘመናቸውን ታሪክ የሚያወሩባት ትዝታ መንገሪያ ስፍራ ነች ዛሬ ግን የተገኘነው እዚህ የቀድሞ ቃዎችን ወይም ደግሞ አንቲክ የሆኑ ቃዎችን ቁሳቁሶችን መኪኖችን በተለያየ መልኩ ያሉ የቀድሞ ቁሳቁሶችን የሚሰበስቡ ሰዎች አሉ አንዱ ሰው እዚህ ካዛንቺስ አካባቢ እንዳሉ ሰምተናል እሳቸው እናገኛለን ከዛ በኋላ ደግሞ አንድ ሁለት የተለያዩ ቦታዎች ዞር እንልና ከቀድሞ ቁሳቁስ ሰብሳቢዎች ወይም አንቲክ ኮሌክተርስ ጋር ያለንን ትዝታ እናወጋለን ማለት ነው ካዛንቺስ ነን ይመቻችሁ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ሃሎ ጤና ይስጥልን ብለናል ጤና ይስጥልን ሰፈራችን ያውቃሉ አዴ ካዛንቺስ አለባበሶ ከነኮፍያ ከነሪዙ በቃ ትዝታችን በኢቢኤስ የድሮ አራዳ የዘመኑ ፋራ ይሉናል ልጆቹ እናንተዛ ነው ሰላም ነው ወይ እግዚአብሔር ተመስገን አሜን አሜን ካዛንቺስ ናፍቃይ ነበር ያያየናት ያያዩት ኮን እዚህ ነው ካዛንቺስ በብዛት መስሪያ ቤት የግብርና ሚኒስተር የሚባል እዚህ ነበር ግብርና ሚኒስተር እዛ ሰራ ነበር ወጣቶኝ እንደናንተ እሺ እና እዛ በመሰራበት ጊዜ ያው ሰፈሬ እዚሁ ምሳምራቴንም ምንንም እዚህ ነው ስፈልግም እዚሁ ነው ማድረው እና ካዛንቺስን ወደ 50 አመት ገደማ አቃለው እንግዲህ በቀለች ክትፎ ቤትንም ይኸው እስቲ ጥቂት ነገር እንስማ የቱ ጋር ነበር ግርማ ክትፎ ቤትም ይኸው እዚህ 50 ሳንቲም እዚህ ነበር ይሄ ባዶ ቦታ ላይ ኦሜድላ ሆቴል ይሄ ትልቁ ህንጻ እየተሰራበት ያለው እሺ አድዋ ሆቴል ከጎኑ የነበረው ይሄ በቃ መንደር ነው ጭንጭም ያለ መንደር ነበር አሁን እንግዲህ ተቀይሮ ሌላ ሆኗል በቀለች ክትፎና አንድ ሌላ ግርማ ክትፎ የሚባሉ ነው እንዴ ግርማ ልጇ ነው ልጇ ጎን ስለሆነ ነው እና እናትየዋ ሰልጥነው እሱንም ባለ ክትፎ ቤት አድርገው አሉ በህይወት አሉ እዛች መሃል ላይ ደግሞ አንድ ትልቅ ቤት ነበር እንደ ረጅም ቤት ምግብ ቤት ነበር እዛች አካባቢ ነው እዛ ታክሲዎች የቆምበት ጋር እዛ ነበር እዚህ ጋር ደግሞ ወይዘሮ አልማዝ ነው የሚባለው ያቺ ቪላ ቤት እነዚህ ያውን ቤቶች የከበቧት የማ ቤት ነበር ወይዘሮ አልማዝ ይባላሉ ካዛንቺስ እንግዲህ ብራችን ጨረሰኳ እዚሁ ነው ሸልም ነው እዚሁ ነበር ዞር በዛም በኩል ያለው ትንሽ ነኝ መልካም ብዙ ታሪክ አለ ህንጻ ላይ ነን ዋው እና በዚህ በኩል ደግሞ ይኸውልህ ታየው ኔልተን ሁሉ ይኸው ከዚህ ስታያቸው እንደዚህ ናቸው ከዚህ አምራል ሂልተን ራሱ ሂልተን አለ እዚህ አካባቢስ ምኖች ነበሩ እዚህ አካባቢ ባዩሽ ቤት የሚባል ቢራ መጠጫ ድራፍት መጠጫ ቤት ነበረ ባዩሽ አረንጓዴ ይሄ አረንጓዴ ቆርቆሮ እሺ እዛ በጣም የታወቀ ነው እሺ አሁን እነዚህ ቤቶች በጣም ያምራሉ ይሄ ካዛንቺስን ራሱን ቤቱን ታውቀዋለህ ዋናው ካዛንቺስ ይኸውልህ በዛ በኩል ሄደ ወደ ላይ ወደ ዮናስ ስጋ ቤት የለም እሺ እሱ ፊት ለፊት ያለው ቤት ነው ካዛንቺስ ስለዚህ ዋናው ካዛንቺስ ያሰኙት እነዚህ ቤቶች ናቸው ማለት ነው ቤቶችና በዛም በታች በግብርናም በኩል ብዙ ነበሩ በግብርና በኩል ማሳየህ ሌላ ነገር ያ ትልቁ ቤት ይታያል ፊት ለፊት በዛፍ የተከበበው ማለት ነው የማርሻል ቲቶ ቤት ነው ማርሻል ቲቶ ማለት ዩጎዝላቪያ የሚባል መንግስትና ሀገር ነበር አሁን ተበታትነዋል ለሳቸው
ጃንሆይ የሰጧቸው ስጦታ ነው ተብሎ ይነገራል። እንግዲህ ስጦታ ይሁን ራሳቸው ሰርተው ይሁን ግን የማርሻል ቲቶ ቤት ይባላል። እሱ ደግሞ ኢትዮጵያ የሚባል መርከብ የጦር መርከብ ለኢትዮጵያ ለባህር ኃይሉ የመጀመሪያውን ስጦታ ሰጠ ተብሎ ይነገራል። ማርሻል ቲቶና ጃንሆይ በጣም ጥብቅ ቤተሰባዊነት ወዳጅነት እንዳላቸው እንሰማለን። እዚህ ያመጣው አንድ ትልቅ ሰርፕራይዝ አለኝ ብያለሁ። በኔ በኩል ትልቅ ነው ለመሰለ የንጉሠ ነገሥት መኪና እዚህ ቆማል ብለህ የምታስብ አይመስለኝም። እና ይሄ መኪና በ1963 በፈረንጆች አቆጣጠር የተመረተ ነው። ከቤተ መንግስት የተሸጠ መኪና ነው። እንደተረዳሁት ከሆነ የንጉሱ የራሳቸው መኪና ነው። ምክንያቱም እዛ ፊት ለፊት የባንዲራ መስቀያው እንትኑም ሁሉ ነበር። ዘንጓን ልጆች ሰብረው ወሰዱብኝ እንጂ ስለዚህ ታሪኩንም እዛ መገናኛ ስከታተለው ለሀገር ግዛት ሚኒስተር በዶኔሽን ተሰጥቶት ከዛ እሱ ደግሞ ለፓብሊክ ሸጦት እኔ እጅን እንዳጋጣሚ ገባ 15 አመት ከኔ ጋር እጅ ላይ 15 አመት አልፎ ብር ሲኖር እነዳዋለሁ ሳይኖር ይቆማል። ነዳጅ ብዙ ይወስዳል። ትንሽ የሀብታም መኪና ተብሏል። ውጭ ሀገር በነገራችን ላይ በከባድ ዋጋ የሚሸጥ መኪና ነው። ምንድነው ማርኩ? ጂፕ ዋግነር 1963 ሞዴል ነው። እና ፎር ዌል ነው። መሸጥ ይፈልጋሉ? እኔ አሁን ባለኝ በሽምግልና አቅም የሱን ቀለብ አልችለውም። ከውስጥ ደግሞ ላሳይ። እሺ ይሄው እኔ ልግባ አንተ እስቲ እንዴ ያነዳው ነው ይሻላል። አዎ እኔ እንግዲህ ዋው ይሻላል ስለማያስከፍተን እንጂ በዛ መግባት ይቻላል አይደል? ዛሬ የንጉሱን መኪና ልዘውር ነው ማለት ነው። ጃንሆይ ቤታ እና በጊዜው ትልቅ ቫልዩ ያለው መኪና ነው። አሁንም ቢሆን አሜሪካን ሀገር ቢሆን ይሄ $50,000 ድረስ የሚያወጣ መኪና ነው። የአሜሪካ ስሪት ነው ጂፕ እና እንደዛ ነው ለሃል። ዋው ሌላ ማሳይ ሞተሩን እስከፍተን ትልቅ ታሪክ ያለው መኪና ነው። ይሄ እንግዲህ አንቲኪቲ ቫሊ ላይ ነው ያለው። እንደው ከነጺሞ ግን ያምራል። እስቲ መሪው ያዘው ተርሶ በእውነት አንተ ቀልደኛ ልጅ ነው። እውነቴን ነው። ከዚህ ግሬሶ ጋር በጣም ይሄዳል መኪናው። በእውነት ለምን መኪና እኮ ግሬስ ይፈልጋል አብሮ አይደለ? አንዳንድ ሰዎች ዝም ብሎ ክሬዲት ይሰጡኛል። እባክህ ሊያስረጁ ፈልገው ነው አይደል? ዋው ሁሉ ነገር ብረት ነው። አርቲፊሻል የለም በዛን ዘመን። ሁሉ ጠንካራ ነገር ነው። በሞተር በኩል ችግር የለውም። 6 ሲሊንደር ኢንላይንድ ኢንጂን ነው። አንድ ላይ ናቸው ስድስቱ። ጂፕ ዋግነር ስሙ ራሱ ደስ ይላል። አቦ የገበሬዎችና የአዳኞች መኪና ነው። ዋው ልዩ ነው በጣም። አሁን ይሄን ለመመለስ ብረታች ጫን ኳ የተቀላሽከር እና አንድ ፎቶግራፍ አንድ ጓደኛ ያመጣልኝ ሳየው ይሄ መኪና ነው ግን ቀለሙ አረንጓዴ ነው። ያንዘ ድሮ በጣም ዛሬ 60 አመት ምናምን ማለት ነው። እሺ እና ንጉሱ ያሉበት እንደተቀመጡ ፎቶግራፉን አሳየኝ ስጠኝ ያልኩት በመሐከሉ ተለያየን። ከለሩ አረንጓዴ ነው ቀይ አልነበረም። ስለዚህ ጃንሆይ እዛ ሆኖ ነው ፎቶ ነው የተነሳው ማለት ነው። ኦፍ ኮርስ ንጉስ በዛ በኩል ነው። እውነት ነው። ዋው ልዩ ነው በጣም ድንቅ ነው። ጂፕ ዋግነር የተቀላሽከር ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ ሰላም ትዝታችን ዛሬ በሜርሴዲስ ደግሞ ተመልሰናል። የምንገኘው 41 ኢየሱስ አካባቢ ነው። አሁን ደግሞ ወንድማችን አግኝተናል እንተዋወቀውና ጥቂት ነገር አብረን እንሰማለን። ሚካኤል ይባላል። ሚካኤል ግርማ በኮምፒውተር ዘርፍ ዙሪያ ላይ ነው እየሰራውኝ ያለሁት። በዚህ መኪና ሽርሽር ስትል ነበር ያገኘው ፒያሳ። እውነት ነው። እቺ መኪና 1959 ሞዴል W111 የሚባል ሞዴል ነው። 64 አመቱ አካባቢ ነው። ከገዛውት ጊዜ በኋላ
በተቻለ መጠን ወደ ኋላ ወደ ራሱ ለመመለስ ነው ብዙ ጊዜ ካየ ከገዟቸው በኋላ ይቆራረጧቸዋል ማለት የሆነ ነገር ያደርጓቸዋል እኔ ግን ሞር ወደ ፋብሪካው ወደ ታሪኩ ለመመለስ ነው ሞከረው ቃው አይገኝም ግን በተቻለ መጠን ወደሱ ስታመጣው ነው የተሻለ የሚሆነው 6 ሲሊንደር ነው በጣም ጉልበት አለው ያው ነዳጁን በዛው ልክ ነው የሚወስደው ግን ይሄንን ለዘውትር አገልግሎት ነው ሊሆን የማይችለው አይደል ለዘውትር አታረጋው ብዙ ወኪሎች ሰበስባለሁ ፒክቸር ላይ ካያቸው ዘበናይ ኢትዮጵያ የሚል የዌዲንግ መኪኖች እንደዚህ አጋጣሚ እየሰበሰብኩኝ በኋላ ሰዎች ለሰርግ ሲጠይቁኝ ማከራይ ጀመርኩኝ አርቲስት ዳንኤል ተገኘ መቅደስ ጸጋዬ በኔ ሰዎች ነው የጥምቀት ቀን ነው ምናምን በእኛ መኪና ነው ጃንሜዳ ጋር አግኝቻቸዋለሁ ታዲያ እነሱ ታዲያ እዛው ዘሆል መኪኖች እኮ ታነዚህ ናቸው ዋው ሌላው ደግሞ በጣም ትንንሽ ህፃናት በጣም የሚገርም ነገር በጣም ስቴቲክ ቫልዩ አላችሁ በጣም ውበት ቦታ ያቃሉ ህፃናት ማሃት መኪና ተረድሮ ይሄን እነዚህ መኪኖች ስፓት ያረጋሉ ወራበል ዋው መሪው ራሱ በጣም ደስ ይላል መሪው የቀንድ መሪ ነው ይሉታል አንድ መሪ ብቻውን ከ7000 እስከ 10000 ብር ነበር የምገዛው የእጅ ፍሬም ነው የቱ ጋር ነው እየፈለኩት እኮ ነው የእጅ ፍሬን ሚስጥር ነው እንዴ ያው እዚህ ጋር ተመቸኝ ነው አይ ነው ብዙ ነገሮች ሚስጥሮች አሉ የምጠይቅህም ጥያቄ አለኝ እሺ ነዳጅ ታንከሩን እሺ ፈልገል ታገልኝ ይችላል ያው እኔ ፈልገል ማቀው ከኋላም ነው ጋር ከኋላ በዚህ ሳይድ ውስጥ ነው ማቀው አሁን ማን እንዳሰብኩ ታውቃለህ ጥላሁን ከሰሰን ፈልግ ያስፈልገኝ እንግዲህ እዚህ መኪና ውስጥ ቁጭ ብለህ ያንን ኢማጂን ማድረግ ትችላለህ እውነት ነው እስካሁን ነዳጅ ታንከሩን እየፈለክ ነው ተስፋ አደርጋለሁ በቃ ተሰርቋል እግረም እንግዲህ ወይዛ ነው ወይዚ ነው መገምተው ቀዳዳ ግን እስካሁን አላየሁም የለም ትንሽ አስቸጋሪ ነው እሺ በቃ እንግዲህ ያው ተሸነፍክ በጨዋታው እሺ ተሸንፌያለሁ እዚች ጋር ነሽ ዋው እዚህ ጋር ነው የነዳጅ ታንከሩ ይሄ ነው ይገርማል እዚህ ጋር ተከፍታለህ ስለዚህ በቀኝም በግራም በሁለቱም ሳይድ መግባት ይችላልላችሁ ማለት ማዲያ ስትገቡ መሀል እኔ ሁሉ ጊዜ አልቸገርም አሁን ደግሞ ወደ ቤት እንግባና እንግዲህ እድሜ ጠገብ እቃዎቹን እንያቸው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ሳትደፈር ኖራ ጨረቃ ቤቶች ጤና ይስጥልን ብለናል ጤና ይስጥልን እናመሰግናለን ቤት ለቦሳ ብለናል ቦሳ ሰሩ እንግዲህ ያለ ነው ቤቱ ደስ ይላል ከፀሐይ ለመጣ ሰው ዋው ቀዝቀዝ ያለ ነው እነዚህን እቃዎች መታቃቸው ይመስለኛል በተለያየ አጋጣሚ ግን እንደዚህ ተሰብስበው ደግሞ አላየሁ በተናጠል ነው ማቃቸው ይገርማል አሁን አንደኛው ሶፋ ላይ ስትቀመጥ ወደ ኋላ 60 70 80 አመት መሄድ ይችላል ማንም ሰው አይከለክልም ለትዝታ ማለት ነው ለትዝታም ይመቻል በጣም ረጅም ጊዜ ስፈልግ ነበር እነዚህ ሶፋዎች አቃቸዋለሁ ውስጤ በደንብ የነበረውና አንድ አሮጌ እቃ የሚሸጥ ቦታ ላይ ነው ያገኘሁት 500 ብር ነው የገዛዋቸው ግን ራሴ ነኝ ሪስቶር ያደረገው ጨርቅ ገዝቼለት ማታ ከስራ ስመጣ እኔ ራሴ ነኝ ሰፋውታ ኦሪጂናሉ ነው ኦሪጂናሉ ነው ፎቶ የሚባል ቃል አቃለው የበፊት ይሄኛውን ረጅሙን አጣውለት የሚገርም ሰው ምን አረኩኝ ሶስቱን ሶፋዎች አገጣጥሜ አንድ ለማድረግ ሞከርኩኝ ይሄኛው ቡፌት እዚህ ይላል እንደው በጣም ብዙ ሰዎች እንደሚያስታውሱት አምናለሁኝ ሰባዎቹ በ80ዎቹ እድሜ ውስጥ ያለን እነዚህ ኦልድ ቲቪ በነበሩበት ዘመን ይሄ ቡፌ ማይቀር ነበር ይሄ ብረት ኮኔ መጨረሻ አይደል ብረት ነው ይሄ ካየውት የቲቪው ተመሳሳይ ብረት አለው መጽሐፍቶች አሉ አሁን ይሄ አዲስ አበባ ከተማ ፋሲል ጊዮርጊስ በጣም ፕሮፌሰር ፋሲል ጊዮርጊስ እና ማን ነበር ዴኒስ ጄራርድ አጋጣሚ ሆኖ እዚህ መስሪያ ቤት ውስጥ ነበር የምሰራው ኢሲቢፒ ይባላል አጋጣሚ ትዝታችን በኢቢኤስም የመጽሐፉ ምረቃ ጊዜ ከቨር አድርገናል ፕሮግራማችን ላይ ፕሮፌሰር ፋሲል ጊዮርጊስን ዴኒስ ጄራርድም እዛው ነበሩ በዚህ አጋጣሚ እንደው አመስግንልኝ በጣም ትልቅ ስራ እንደሰሩ እውነት ነው አመስግንልኝ እውነት ነው ፕሮፌሰር ምስጋናችን ይድረሰው ይሄ እንግዲህ ከነዚህ ጋር አብሮ የነበረ በዛን ዘመን ቴሌቪዥን ነው አባባ ተስፋዬ በዚህ በኩል ነበር የሚመጣው በዚህ በጀርባ አርጋው እና
ዞር በሉ ወደፊት ወደ ኋላ ምን ባለው በዚህ በኩል ነበር መሬት ላይ ቁጭ ብለን እኛም ሰም በእንጨት የሳንቃ መሬት በሰም የሚወለወል ሰምጣ በሱ ታሽቶ ምናምን ነው የሚታይ ይሰራል እንዴ ይሰራል የሚገርም ነገር ይሰራል አንቴና ያው አንቴና ይፈልጋል ምንም በጣም ብዙ ታሪኮች በዚህ ውስጥ ነው ያሳለፍነው አንዳንዴ የሆነሽ ሚሊዮንም እየሰማው ዝናል እሱ ነው እኮ ታሪክ ዝታው ተቃዎች ቆርቆራለው ባይኖር ሜቢ አሁንም እንደዚህ ሁሉ ታሪኮች ላይኖር ይችላል ነበር ቀላልም ስራ አይደለም ትልቅ ሊከበር የሚገባው ተከብሮ ማለፍ ያለበት ነው እዚህ እንግዲህ ሸክላና ከስር ያው ሬዲዮ ነው ያለው ያው ሲመንስ ሬዲዮ ነው አንድ ጓደኛዬ ገድሉ የሚባል ነው የሰጠኝ በጣም በዚህ አጋጣሚ አንተ ጋር ትልቅ ታሪክ ሆኖ መቀመጥ ይችላል ብሎ ነው የሰጠኝ በዚህ አጋጣሚ ለማመሰግነው ወዳለኝ ይሰራል ማለት ነው ሬዲዮ አይሰራም ይሄ እንግዲህ ሸክላ ፕሌየር ነው እንዳልከው የዓለማየሁ ሸቴ እዚህ ጋር አለ ማጫወት እንችላለን ስለዚህ በኤሌክትሪክ በባትሪም ይሰራል ባይዘው በሁለቱም ይሰራል ይዘው እንትን መሄድ ይችላል ብድግ አርጋትና ወደ አንተ ሳይድ መጀመሪያ አንድ ስታርጋት ትነሳለች እሷን ከማረገ በፊት እሺ ወደ አንተ ሳይድ አሁን መጫወት ጀመረ አሁን ታስቀምጣታለህ ማለት ነው ድምጽ ጨምርበት ኦልራይት ይሄ ነው ሁለቱም ኢንተረስቲንግ ጋነች እኔ ሰማው ታሪክ ይሄ የባቡር መብራት ነው አይ ሲ ሶቺ እዚህ ጋር ሪፍሌክሽን አለ ሪፍሌክተር አለ አምፖሉ እቺኛው መብራት ስትበራ ሪፍሌክተሩ ላይ እንደቀይ ይበራል እቺ ባለ እንትና ባላውራዶሮ ያው እንግዲህ ይሄ በገናችን የክብር ዕቃ ነው በዘመናዊ ቤት ውስጥ ያለ አንቲክ ስብስብ ነው ማለት ነው ሁለት ዘመን አክቹአሊ ሁለት ብቻ ሳይሆን ሶስተኛም ዘመን ደግሞ ቀጣዩ ወደፊት ዘመን አለ ሶ እሱም አንድ ኢንተረስቲንግ ነገር ነው የሰው ልጅ በትዝታና በተስፋ ውስጥ መኖር አለበት ይሄው ተስፋ አለው ትዝታ አለው እዚህ ውስጥ አሁን ደግሞ ያለው የዲጂታሉ ኤራ ላይ እንዴት ነው ሶስቱን ኮኔክት ማድረግ የሚለው ነገር ያስፈልጋል ቆርጠ ከመሃል የሚባል ህይወት የለም ሁሉም ያንተ ናቸው ሁሉንም አንድ ላይ ኮምባይን አድርገ የመኖር ሐላፊነት ግዴታም እንዳለብኝ ይሰማኛል አባባልህን እንውሰድና እንቋጭ የሰው ልጅ በትዝታና በተስፋ ውስጥ መኖር አለበት ብያምናለሁ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ ትዝታችን በኢቢኤስ እንግዲህ ዛሬ የተለያዩ የአዲስ አበባ አካባቢዎችን እየቃኘን ነው በጣም ደስተኛ ነን ምክንያቱም በጉዞ ውስጥ ታሪክ አለ በጉዞ ውስጥ ትዝታ አለ በጉዞ ውስጥ ዘመን አለ እንግዲህ የዛሬ ፕሮግራም ዋናው ዓላማው የቀድሞ ቁሳቁሶችን አንቲክ ኮሌክተርስ የሚባሉ ወይም ደግሞ የቀድሞ ቁሳቁሶችን የሚወዱ የሚያከብሩ የሚያስቀምጡ የሚያከማቹ የሚጠቀሙባቸው ሰዎች
አንዱም ማጋ ምን አለ የሚለውን ነገር ለማየት ሁለተኛ ደግሞ እንደዚህ አይነት ቆየት ያሉ እቃዎችን ወይም አንቲክ እቃዎችን የሚሰበስቡ ሰዎችን እግረ መንገድ ለማመስገን ነው ከካዛንቺስ ጀመርን 41 ኢየሱስ አቀነን አሁን ደግሞ ሴንቸሪ ሞል ላይ ነው የምንገኘው እዚህ ያለ አንድ መደብር እንደዚሁ አንቲክ እቃዎችን የሚሰበስብ ልምድ ያለው ሰው አግኝተናል ትዝታ ሰብሳቢ ነው እስኪ አብረን ጎራ እንበልና ትዝታውን አብረን ነው مرحبا تنسلن ወዳጄ ሰዓት እኮ በጣም ረፍቷል እንኳን ደህና ቆየኝ ተነስልን መሃል ማለት ነው ተነስልን እንዴት ናችሁ ሰላም ናችሁ እግዚአብሔር ይመስገን አቆጣጠር መሞላት አለ ፌኮ 5 ወይስ ሲንካ እየሰራ ነው በጣም 17 ነው ዛሬ አዎ ሰዓትን ቼክ አድርግ ሰላም ነህ እግዚአብሔር ተመሰገነ ይሁን እንኳን ደህና ቆየኝ በጣም ገርሞኛል ግን ዋው ከዚህ ነው የሚጀምረው ማለት ነው በኔ እድሜ የሆነ ሰዓት ነው ያባቴ ሰዓት ነው አባት ናቸው ያወረሱ አባቴ ነው በስጦታ ይሰጠኝ ይሰራል በጣም ይገርማል እንግዲህ እንደዚህ ነው ትዝታ ሰብሳቢዎች ማለት እነሱ ናቸው የመሰብሰብ ልምዱ ከየት መጣ ምናልባት መነሻዎች ይኖር ይሆን የመሰብሰብ ልምዱ የመጣው ከምንድነው እወዳለሁ እኔ ሁለተኛ ደግሞ ራሳችንን እኮ ምናስታውስበት ነው አሁን ወደ ዘመናዊነቱ ስንገባ የነበረንን ነገር በሙሉ ገፍተን ስላወጣ ነው እንጂ እነዚህ ነገሮች ብዙዎቻችን ታሪኮቻችን ናቸው ሚስተር ሌሊን እንግዲህ እኛ ምናስታውሰው ልጆች ሆነን ትምህርት ቤት በየግርግዳዎቻችን ላይ መማር አሁንም መማር ትክክል ሌሊን ይላል እውነት ነው ባይፈርስ ኖሮ ላለፍንባቸው ታሪኮች እንደማስታወሻም እንደማስተማሪያም ያገለግል ነበር እውነት ነው ማርክሲዝም ሌኒኒዝም መመሪያችን ነው ይል ነበር የደርግ መመሪያ አይደለም እንዴ በነገራችን ላይ በጣም ትልቅ ኤሊቶች ናቸው እኮ እንደውም እኮ ተረቱም ታስታውሳለህ ያቶ እንዳለው ልጆች ነበር የሚባሉት እውነት ለምን በየስብሰባው ላይ ሌኒን እንዳለው ማርክስ እንዳለው ኤክስ እንዳለው ያቶ እንዳለው ልጆች ይባሉ ነበርና በጣም ያዝናና ነው ለማንኛውም ከሌሊን መፈክሮች የማይረሳው መማር አሁንም መማር ይሄ እንግዲህ ያሁኑ ልጆቻችን ያሁኑ ትውልድ ላይ ያስታውሰው ይችላል ፋኖስ ነው የከበደ ሚካኤል ፋኖስና ብርጭቆ ተረቶች ላይ ይሄ አንዱ የብርሃን ምንጭ ነው እንግዲህ ኩራዝ ማነው ፋኖስ ከዛ ማሾ ደግሞ የሚባል ማሾ ተቋል ትልቁ ማሾ እንደው ለብዙ ለሰው ስሚት ለልጆቻቸው ስም ያወጣው ትዝታችን ምንጭ ሆነው እነዚህ ስልኮች ናቸው በጣም የጎረቤት ከጎረቤት ደግሞ ማስተራት አለ በጣም ደስ የሚለው አይደል እንግዲህ ዮናስ ስራ ከሆነ ወይ የሆነ ቦታ ከሄደ በዚህ ተደውሎ እባኮትን ዮናስን ፈልጌ ነበር ተብሎ መልሰው ይደውሉ ወይም ደግሞ ከዚህ ሰዓት በኋላ ይባላል ተደውሎልህ ነበር ነውና እንዳሁኑ እስኪ ድምጹ ደስ ይለኛል ዲጂታሉ ሳይመጣ በፊት እንደዚህ እየዞረ ይሄዳልና ይሄ በነገራችን ላይ የወላጆቼ ቤት የነበረ ስልክ ነው ሎጎዋም እችትልኩ የቴሌኮሙኒኬሽን ሎጎ አዎ ከበሮ ላይ ያለችው ሎጎ አለች 1524 15 ቤት እንግዲህ ካሳንቺስ አካባቢ ያለ ነበር ወደ ሬዲዮኖቻችን እንምጣ እቺ እንደዚህ በቃ እንጂ የሚለው ደስ ይለኛል ሲኳርታው እቺ ናት ተፈልጊዋ እነዚህ እንግዲህ ፓናሶኒክ በጣም የድሮቹ ናቸውና ሾርት ዌቭ እና ሚዲየም ዌቭ ብቻ ነው ያላቸው ኤፍኤም ከመፍታቱ በፊት ልክ ነው ብዙ ቤት እንግዲህ ዳንቴል ለብሶ ምናምን ነበር የሚቀመጠው አይደል ሲንካ እውነትህ ነው እኔ ከሬዲዮ ጋር በጣም ፍቅር አለኝ አሁንም ቢሆን ሬዲዮ መስማት በጣም ነው የምወደው በልጅነቴም ታስታውስ ከሆነ የኢትዮጵያ ሬዲዮ ከልጆች ዓለም ፕሮግራም ከዛ ላይ ቻለ እዛ ላይ ሰራ ነበርና እየተዘጋጀ የሚቀርብላችሁን ፕሮግራም ማሰማት እንጀምራለን ከልጆች ዘወትር ቅዳሜ እየተዘጋጀ የሚቀርብላችሁ ይህ የከልጆች ዓለም ፕሮግራም ነው አንዱ አቅራቢ ነበርኩ በወቅቱ አቦታው ቢስንካ ታሪክ መጣ መግቢያ ወረቀት ይሰራላል ማክሰኞና ሐሙስ ቀረሳ ይካሄዳል ልጆች ደብዳቤ ይጽፋሉ ያንን ፕሮግራም ታቀርባለህ እና እስካለ ተስፋዬ አይደል እስካለ ተስፋዬ ቅድስት በላይ ቅድስታውን ከሀገር ውስጥ ያለች አይመስለኝም ቅድስት በላይ ትሩፋት ገብረየስ ጋሽ ሰለሞንን እናትዬ ስርጉት ታስታውስ ከሆነ እነሱ ነበሩና ደስ የሚል ጊዜ ነበር ይሄ ሬዲዮ አክስቴ በጣም የምወዳቸው አክስት አሉኝ ወይዘሮ ሶፊያ ለማይባላሉ እሳቸው ናቸው በስጦታ ይሰጡኝ ከ50 አመት በላይ እሳቸው ጋር የነበረ ነው ይሰራል ባትሪ ዲንጋይ ነው የሚጎርሰው ግን እንዳልኩ ነው አሁን ወደ ኤፍኤም ስለተሸጋገርን ሬዲዮቻን በሙሉ ሚዲየም እና ሾርት ዌቮቹ አሁን አያገኙም አንቴናም ስለሌላቸው ማለት ነው ስንት ጎራሽ ነው
ድንጋይ 6 ጎራሽ ነው አይደል አዎ ቅድም አሁን አንተ ጋር ከመምጣታችን በፊት የነበርንበት ቤት አግኝተን ነበረ አነስ ይላል ያኛው ዶሮ አዎ ዶሮ አነስ ይላል አዎ ዶሮ አነስ ይላል እዚህ አድጎ ነው ስራ በዝቶበት ማለት ነው አዎ አድጎ ነው ደረስ ሲንጀር ይሄ ደግሞ ምን አይነቱ ነው እባክህ እነዚህ በእጅ የሚሰሩ ናቸው መርፌ እንዳልሰብር ልክ ነኝ ልክ ነህ እሺ ዋው ይሄን ያላቀም ይሄን ቴክኖሎጂ እነዚህ እንግዲህ ምንድናቸው የእግር ወይም የኤሌክትሪኮቹ ከመምጣታቸው በፊት በእጅህ ያሽከረከርክ የምትሰፋባቸው ነው በጣም የቆየ ነው ይገርማል በጣም ሰምቼ አላቀም እንኳን አይቼ ሰምቼ አላቀም በሆነ ነው ብለኛ ቤት አለ እናት ያላት ሲንጀር በነገራችን ላይ በደንብ ነው የምችለው እኔ ልብስ መስፋት አዎ ሁለት አንድ ከዚህ አንድ ከዛ ነው አዎ እቺ ነገር ደስ ማስገባቱ አንድ ጣጣ ነው ማቀፊያና እንዝርት አለች ልክ ነህ አዎ ወይኔ ያው ትዝታ እንቀሰቀስከው እናቴ በጣም በዚህ ነው ያሳደገችን የሁላችን ልብስ ቤት እየተሰፋ ምናምን በቃ እቺ ማለት ነው አይደል እዚህ ላይ ትገባለች አዎ እቺ እዚህ ነው የምትገባ እንደዚህ ገብታ ወደምትፈልገው ሳይድ እንትን እንዳይልህ አረሳም እስቲ ዝጋው ልክ ነው አዎ እሺ እቺ ናት መዝጊያው መዝጊያው እሷ ነች አጥንት ናት yes እየተመጠመ ይላል ያጠነጠነ ይላል ስለዚህ ሁለት ስራ ነው እየሰፋህም እዛ ጋርም እያጠነጠች ሲያልቅብህ ትቀይራለህ ወደ ኋላ ተመለስ በጣም ማለት በቃ እናቴን ናት እዚህ ያለችኝ በጣም አመሰግንሻለሁ አብዬ እንደዚህ ክር ልታስገባ ስትል ትበጥሳለች በስሱ ማለት ነው በስሱ ትበጥሳለች እንደዚህ በዛ ይሄንን እየሰራች እቺን እንትን ትበላታለች እየሰራች እና ሁሌ እኔ ስመጣ ማሲካ የምትበላ ስለሚመስል ማሲካ ሲላታል በእውነትና ሁሌ ይገርመኛል አይ ክር ነው ብላ እንደዚህ ታሳየኛለች ያው አመሰግንሻለሁ አብዬው ኑሪልኝ አብሽር ቆንጆ ቡና ነው የተቀበሰው እንዴ ምን ከደረጃ አንድ ነው እዚህ ደግሞ ጽድት አርገህ ያስካቸው ናቸው የማያቸው ነገሮች እስኪ ትንሽ እንስማ ይሄ እንግዲህ ያው የነበሩን ዘመናዊ የሚባሉ በወቅቱ ቲቪዎች እነዚህ ናቸውና እኔም በግዢ ነው የሰበሰብኩት የብዙዎቻችን ትዝታ አባባ ተስፋዬ ናቸው አይደል እውነት ነው ለኔ የምታስታውሰው እሱ ነው እንዴ በጣም የአፍሪካ ዋንጫና የዓለም ዋንጫው ሰብሰብ ብለን በጣም እግር ታጥበን ነበር መንገባ ሀብታም ቤት ይሄ ቲቪ ያለበት ቤት ታዲያስ መሬት ላይ ተኝተን ምናምን ጥግ ይዘን አምጣ ብዙ መልካም ሰዎች አሉ እንደው በዚህ አጋጣሚ ማመስገን እንፈልጋለን የዓለም ዋንጫ የአፍሪካ ዋንጫ ይሁን ምናምን እንደዚህ ታላቅ ፊልም እየሄድን ስፔስ 99 የሚባል ተከታታይ ፊልም ነበር ቢስንካ እነዛ ሁሉ ሰው ቤት እየሄድን ነበር እኔ ራሴ መስከር ነው እና በጣም ለናመሰግናችሁ እንወዳለን በሩ ይቆለፋል ይሄ እንደምታየው እነዚህ በሮቻቸው ምናምን ይዘጋሉ እና ቁልፍ አላት እዚህ ጋር ተቆልፋ ነው የምትሄደው ተጠናቀቀ እንግዲህ አሁን ምንድነው ያሁኖቹ ልጅ ታደሉ ናቸው ምን አለባቸው አይደል እሺ የሚል ነገር የለም አንቴናውን ሲዞራለው ወደዚህ መልሰው ምናምን አይደል ያለ ዋንጫ ሲጀምር የአፍሪካ ዋንጫ ሲጀምር እውነት ነው አንዳንዴ ሊበላሽም ይችላል ትክክል ይሄ ስፒከር የዚህ ነው ማለት ነው የቴሌቪዥኑ ነው እነዚህ ስፒከሮች የዚህኛው ሸክላ ማጫወቻ ናቸውና ይሄም ሸክላ ማጫወቻ በጣም ታሪካዊ ነው ከታላቅ ወንድሜ ነው በስጦታ ያገኘሁት እሱ ራሺያ ለትምህርት ሄዶ ነው ያመጣው ይሰራል ሁሉ ነገር ይሰራል ሬዲዮ በአጋጣሚ ይሄ እንደውም ኤፍኤም ሁሉ አለው ግን ምንድነው የሩሲያ ቋንቋ ስለሆነ የተወሰነ ሞተሩ አካባቢ ችግር አጋጠመውና ይሄንን አንብበው ኤሌክትሪኩን ሊሰሩልኝ የሚችሉ ሰዎች አላገኙም ሩስኪኛ የምትችሉ ሩስኪኛ የምትችሉ እንግዲህ ትንሽ በጥገናውም ካገዛችሁን እውነት ነው ትዝታዎቻችንን እንሰማለን ይወስዳል እስከ ትልቁ ካሴት ድረስ ይወስዳል አማርኛዎቹም እንግሊዝኛዎቹም አሉ አልባት ትዝታን እንዳልቀሰቀስ እንግዲህ አንድ ነገር ልጋብዝ ጣል አድርግ እንግዲህ ያው ይሄ ደግሞ ተሻሽሎ ሁሉንም ነገር በአንድ ላይ እንድንጠቀም አድርገው ነው የሰሩት
ዮኒ ግን በመሃል የምትወደው ነገር ስላለ ማስታወሻም እንዲሆን ቦርሷን ቦርስ ነፍሴ ዋው 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 ከለሯንም ሳለሳሰል ደሞ ይገርማል በጣም በእውነት በጣም በጣም ነው ማመሰግነው አዲስ በጣም አመሰግናለሁ እቺ በክብር አሁን ቮልሷ ጋራጅ ነው ያለችው በቅርብ ትወጣለች ብለን እናስባለን ስትወጣ እዛው ቮልሷ ውስጥ የምትቀመጥልህ ማስታወሻ ነው የምትሆናለች ማለት ነው መርሃባ ቢስንካ ነው መልካም እንግዲህ ትዝታችን በኢቢኤስ ዛሬ በተለያዩ ቦታዎች አንዴ ካዛንቺስ አንዴ 41 ኢየሱስ ከዛ ደግሞ ሴንቸሪ ሞል ብቅ ብለን አንቲክ እቃዎችን የሚሰበስቡ ትዝታን ወደዚህ ዘመን የሚያሻግሩ ባለውለታ የሆኑ የትዝታ ሰዎችን ለማመስገንም ምንሳላቸውም ብለን ለመጠየቅ ጎራ ብለናል በጣም በእውነት በጣም የተደሰትኩበት ፕሮግራም ነው ትልቅ ክብር አለን ትዝታ ለምትሰበስቡ ስለዚህ አዲስንና ቤተሰቡን በዚህ አጋጣሚ ለማመስገን እንወዳለን አዲስ የመጨረሻ ሙዚቃ ተጋብዘኝና ከፍ አድርገን እንሰነባበታለን ማለት ነው ወደ ግብዣው እሷን እንኮናት ያፈዳር እንኮናት ያፈዳር የማትሰኔት አፋዳር እንኮናት ያፈዳር ሮማ ሞልቶናት እናቷ ቤት ሞልቶናት አባቷ ቤት አንጀት በላቸው የኛም ቤት በላቸው የኛም ቤት ከቶ ማንጀግና ማንኳት ማንጀግና ማንደፍራት በእሾት ተገባ ማን ያውጣት ተገባ ማን ያውጣት ያ ፋይዳር Ubainama, kagir iskeraswa.